ሄርሜላ አብርሽን ስታገኝ ምን ተሰማት? አብርሽ ደግሞ ሄርሜላን ሲያገኛት ምን ተሰማት የሚለው የእያንዳንዱን አብረን የምናይ ይሆናል። በመጀመሪያ ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ሰሞኑን የተፈጠረውን ወይም ደግሞ ሰሞኑን ያለነበት ነገር በጣም ከባድ ነገር ነው። ይሄም ማለት ደግሞ ሄርሜላ በጠፋችበት እንዲሁም ደግሞ ጠፍታ ቀራች እንዴ ወይስ ደግሞ ምን ሊከሰት ነው ወይስ ደግሞ ምን ሊፈጠር ነው የብዙዎቻችን ሀሳብ ነው። ይሄንን ሲላችሁ በነገራችን ላይ አብዛኞቻችን ማለት በሚቻል ልክ ሄርሜላ ስለጠፋች ብቻ ተጨንቀናል። እሷን ብንወዳትም እንኳን ባንወዳት ገብቷችኋል ብዬ አስባለሁኝ። እዚህ ጋር ሄርሜላን ስለወደድናትና እንዲሁም ደግሞ ሩታን ስለጠላናት ብቻ ሳይሆን በዛም ተቃራኒ ደግሞ ሩታን ስለወደድናት እንዲሁም ደግሞ ሄርሜላን ስለጠላናት ብቻ ሳይሆን ማሰብ ያለብን ነገር አንድ ነገር አለ። ይሄ ምንድነው? እንደ ሰው የሚታስቡ መቼስ እዚህ ጋር ብዙ ጊዜ ብያችኋለሁኝ። ሄርሜላን እንኳን ብንጠላት ለሄርሜላ ክፋት መመኛት የለብንም። ከአንድም ሁለት ከሁለቱም ብዙ ብያችኋለሁኝ። አንዳንድ ልጆች አሉ በነገራችን ላይ ጭንቅላታቸው ማሰብ እያቀታቸው መሰለኝ የሩታ አድናቂ ናቸው። ሄርሜላ በጠፋችበት ትቅር የሚሉ አሉ። ይሄ ደግሞ ከትክክለኛ አስተሳሰብ ካለው ሰው ይሄ ነገር ይወጣል ብዬ አላስብም። ለምን አንድ ሰው እንደራሱ ማሰብ አለበት ብዬ አስባለሁኝ። ይሄ ነገር እኛ እንኳን ሄርሜላን ባንወዳት እዚህ ሚዲያ ላይ ባንቀበላት ብንጠላት እንኳን የሚወዷት እሷን ለሷ ደግሞ የሚሳሱ እናት አባት አላት። ይህንን ነገር ደግሞ በራሳችን አድርገን ስናስበው በሄርሜላ መጥፋትና እንዲሁም ደግሞ ሰሞኑን በአብርሽ መጨነቅ ደስ ይለናል ብዬ አላስብም። መቼስ አብርሽንም ጥሎት ሄርሜላንም ጥለዋት ግን ጭንቀታቸው ሊያስደስታቸው ይገባል ብዬ አላስብም። ምንም ትሆን ምን ይቺ ልጅ ሴት ልጅ ናት። ለማንኛውም ቪዲዮ እስከ መጨረሻ ድረስ በማዳመጥ ሐሳብና አስተያየት ካላችሁ ኮሜንት ስር ታስቀምጣላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ክርስቲያን ወገኖቼም ሰላም ብያለሁ። ሰላማችሁ ይብዛ እያልኩኝ መጥቼ የላችኋለሁኝ። ሲመጣ እንደምናየው ሰሞኑን አሁን 4 ቀን 3 ቀን መሰለኝ ከበፊቱ የበለጠ ማለት ነው ካሳለፍናቸው ወይም ደግሞ ከሰማናቸው ከበፊቱ የበለጠ ይሄ 3 ቀን የሄርሜላ እንትን መሆን የምሬንን እንደ ሰው እንዳልኳቸው ቀደሙ ብዬ እንደ ሰው ለሚታስቡና እንዲሁም ደግሞ እንደ ሰው አገናዝባችሁ ለሚታዩ በሙሉ ይሄ ነገር እንዴት ነው ቢላችሁ ጥያቄ ፈጥሮባችኋል። ሄርሜላን በመጥፋቷ ደግሞ ተጨንቃችኋል። ስለወልዳችሁ ብቻ አይደለም። እዚህ ጋር ቅድም እንዳልኳችሁ እዚህ ጋር ማንንም እንውደድ ማንንም እንጥላ የራሳችን ምርጫ ነው። ነገር ግን አንድን ሰው ስለወደድ ነው ለዛ ሰው ሁልጊዜ ደስታ የምንመኝ፣ አንድን ሰው ደግሞ ስለጠላ ነው ለዛ ሰው ሁልጊዜ መጥፎ ነገር የምንመኝ ሰው እኔ ከሰው አልቆጥራቸውም። በነገራችን ላይ አሁን አንዳንድ ልጆች አሉ ዞሮ ስትሉ ብዙ ልጆችን ታያላችሁ። ምንድን የሚባል ነገር አለ መሰላችሁ? አፍ በሚያወራው ጭንቅላት ይለካል ነው። ይሄ ነገር ደግሞ ሰሞኑን ካየሁት አንፃር አባባል ብቻ ሳይሆን እውነተኛ ትክክለኛ ታሪክ ነው ያልኩት። ለምን እዚህ ጋር ብዙ ልጆችን እናያለን። እንዳልኳችሁ ዞሮ ስትሉ ብዙ ልጆችን ታያላችሁ። እንዴ ለራሳቸውም ቢሆን የሆነ ነገር ቢሆንባቸው በዚህ ልክ ነው እንደሚያስቡት። ስለ እዚህ ጋር ቀደም ብዬ ተናግሬያለሁኝ። ማንን ወደዱ ማንን የራሳችሁ ምርጫ ነው፣ ግን እኩል ሚዛናዊ ብትሆኑ ተገቢ ነው ብዬ አስባለሁኝ። እዚህ ጋር ሩታን ስለወደድናት ብቻ ሩታን አንበሳ የሚያስደርጋት ወይም ደግሞ አንበሳ የሚባል ስም የማይሰጣት ነገር ስትሰራ አይ አንበሳ ልንላት ተገቢ ነው ብዬ አላስብም። እንዴ አንዳንዴ እኮ አንበሳ የምንልበትን ትርጉም ራሱ እያወቅነው አይመስለኝም። ሰሞኑን በተፈጠረውና ሰሞኑን ባየነው ነገር ሩታን አንበሳ የሚያስደርጋት ነገር ምንም የለም። ለምን በሉኝ እንዴ እዚህ ጋር ከአንድም ሁለት ከሁለቱም 3 ብዙ ጊዜ አብርሽን ስታስጨንቀው ወይም ደግሞ አብርሽም ሲጨነቅ ያየነው ፊታኝ ይፍታኝ በቃ ወረቀቱ ላይ ፈርምልኝ ስትል ሰምተናል። ብዙዎቻችን ማለት ይቻላል። በነገራችን ላይ ይሄ ነገር ደግሞ አብዛኞቻችን እባካችሁን ለልጃችሁ ብላችሁ ነገሩን ሁላ ሰላም አድርጋችሁ
አብራችሁ ኑሩ፣ ልጃችሁን በጋራ አሳድጉ ብለናል። ያ ነገር ደግሞ አልተገኘም፣ አልሆነም። በቃ አበቃ አይደል? ሁለታቸው ሲለያዩ ሩታ ማድረግ ያለበትንና እንዲሁም ደግሞ መሆን ያለበት ማድረግ ያለባት ነገርና እንዲሁም ደግሞ መሆን ያለባት ነገር አለ። እንዴት ራሷን ጠንካራ አድርጋ ራሷን አጠነክራ ከአብርሽ በላይ ሆና ወይም ደግሞ አብርሽ አይ በቃ ለካ ካንቺ ነው ተጣልቼ ብሎ ምንድነው ጸጸት ይዞት እንዲመለስ ማድረግ ነው እንጂ እሷ በሄደበት መከታተል እሱ ባፈቀረበት እሱ ደግሞ ባለበት መሄድ የምሬን ተገቢ አይደለም። እንዴ የሚያሳፍር ስራ ነው። ብዙ ጊዜ እንትናን አልወዳትም እላችኋለሁ። ያቺ ማን ነበረች? ሜሪን ማለት ነው። ይሄ የአብርሽና የሩታ ትዳር ማፍረሱ አንደኛው ሰበብ ማን ነው? እቺ ማናት? ሜሪና እንዲሁም ደግሞ ዳኒ ናቸው። ብዙዎቻችንም የዛኔ ብለናል። ይሄ ዳኒና እንዲሁም ደግሞ ሜሪ በአብርሽና በሩታ መካከል ካልወጡ የአብርሽና የሩታ ትዳር ሰላም አግኝቶ በሰላም እንትን የሚሉበት አይደለም፣ ብዙ ችግር ይፈጠራል ብለናል። የዛኔም ማለት ነው። እንዳልነውም አልቀራ ብዙ ችግራቶች ተፈጠሩ። ይሄም ማለት እንዴት መሰላችሁ? ሩታ የሰው ስለምትሰማ አብርሽን በዛ ልክ ከሰው ስለሚሰሙ የሆነ ጊዜ ብዙ እየተናግራ ነበር። ታስታውስ እንደሆነ አብዛኛው ልጆች እኮ አታስታውሱም። በነገራችን ላይ ያኒ ዛሬ ያመጣው እንጂ ትላንት ምንድን ነበር? ሩታ ትላንት ምን ብላ ነበር? ወይስ ደግሞ አብርሽ ትላንት ምን ብሎ ነበር? አታስታውሱትም። አብዛኞቻችሁ ያኒ ይሄንን ነው የሚረዳው ከናንተ ያን አታስታውሱም ማለት ነው። ይሄንንም ደግሞ እንትና ብዙ እየተናግራ ነበር። ቆይቷል ከተናገረች። ሩታም የሰው ትሰማለች፣ አብርሃም የሰው ይሰማል። ስለዚህ በትዳር መሀል ደግሞ የሰው መስማት በጣም አስቸጋሪ ነው። ይሄ ትዳራቸው የሁለታቸው እስከሆነ ድረስ ሁለታቸው በጋራ ተነጋግሮ መፍታት ያለባቸውን ነገር በጋራ በጠረጴዛ ዙሪያ ቁጭ ብሎ መፍታት ይችላሉ። ማንኛውም ትዳር ውስጥ ደግሞ ማንም ሰው ዘው ብሎ ሲገባ ሶስተኛ ወገን ከገባባት ማንም ትዳር ለመፍረሱ ምልክት ነው ብላ ነበር። የዛኔ ያወራችው ነገር እስከዛሬ አስታውሰዋለሁ። የአብርሽ ትዳርና የሩታ ትዳር እንዳላችሁም ፈረሳ ማለት ነው። ይሄም ሲፈርስ ደግሞ ያዛኔ ነበር ምንድነው ያለው አብርሽ? ሰምታችሁት ከሆነ የሆነ ጊዜ ትላንት ነበር አልፈዋል። ዛሬ ነው ሊኖርበት። የነጋን ደግሞ ፈጣሪ ያቅልኛል አላ የሆነ ጊዜ ማለት ነው። አሁን የዛኔ ነበር ሊላችሁ ነው። አልፈዋል። የዛኔ ነበር አለፋ። አሁን ሰሞኑን የተፈጠረው ነገርና እንዲሁም ደግሞ ሰሞኑን የተከሰተው ነገር በጣም አሳፋሪ ደረጃ ነው የደረሰው። ይሄም ማለት ይሄንን ነገር ሩታ አድርጋ ከሆነ በጣም አሳፍራል። ሄርሜላ እንድትታገት አንደኛው ይሄ ማን ነበር? የወንድም ጠላት ማለት ነው ኤፍሬም የምትሉት እሱ ነው። ከዛን ሲቀጥል ሩታ ራሷ ናት። ግን ያም ሆና ይህ ደግሞ በጣም የሚያሳፍረው ምን እንደሆነ ሊንገራችሁ። የምሬንን እኔ ብዙ ጊዜ ሩታን ይወዳታለሁ እላችኋለሁ። ነገር ግን ደግሞ በሄደችበት ሁላ ትክክል፣ ባደረጋችው ነገር ሁላ ትክክል፣ እንዲሁም ደግሞ በመጣችበት ሁላ ትክክል ጎበዝ ናት አይደለም። ለምን ማስመሰል አልወድም። አስለን አስመሳይ ልጆች ራሱ እንዴት እንደሚያናድዱኝ ቢታዩ ማለት ነው። የምሬንን እየቀለድኩኝ አይደለም። ማስመሰልም አልወድም። የሚያስመስሉም ልጆች ደግሞ በጣም ነው ከሚላችሁ በላይ የሚያናድዱኝ። ብዙ ጊዜ ይነግራችኋለሁኝ እንደዛ ብዬ ማለት ነው። ማስመሰል ጥሩ አይደለም። አንድ ሰው ወደዳችሁት ማለት ባደረገው ነገር ሁላ ትክክል ማለት እያላችሁ ሳይሆን ጥፋቱን ስትነግሩት የምርን ትክክለኛ አድናቂና ትክክለኛ ኦዲየንስ ማለት በሄዱበት ሁላ ትክክል ያደረጉት ነገር ሁላ ትክክል ያኒ የገቡበት ቦታ ሁላ ትክክል ማለት ሳይሆን አገናዝቦ ማየት የሚባል ነገር አለ። አገናዝበን አይተን እዚህ ጋር ሩታ ጥፋት ካለበት ሩታን እንዲሁም ደግሞ አብርሽ ጥፋት ካለው አብርሽን ዛሬ በመጣው ቪዲዮ ማነው ትክክል ያወራው እንዲሁም ደግሞ ማነው ተሳሳተው? ያኒ ይሄንን አገናዝቦ የማየት አቅም የላቸውም አንዳንድ ልጆች። ገብታችኋል አይደል? ይሄንን አገናዝቦ ማየት አቅም ያነሳቸው ልጆች ደግሞ ምንድነው እያሉ ያሉት? እንዴ አብርሃም እንዲህ ነው፣ ሩታ እንዲህ ናት። አብርሃም እንዲህ ነው፣ ሩታ እንዲህ ናት። ሩታ አንበሳ፣ አብርሃም እንዲህ ነው። ይሄ ነገር ተገቢ አይደለም። ሁለታቸውንም እኩል ማየት ባለባችሁ ልክ እዩ። እዚህ ጋር ስለወደድናቸው ብቻ አይደለም። በነገራችን ላይ አሁን ሄርሜላን እኔ እንደዛ ሳወራ ምናልባት ሄርሜላን የሚወዳችሁ አይደለሁኝ። መምሬኔ ሩታን ነው ማደንቀው። ነገር ግን ደግሞ የሚደረገው ነገር በስነ ስርዓቱ አያለሁኝ። ጥፋተኛው ማን ነው? በስነ ስርዓቱ አገናዝቤ አያለሁኝ።
አንዳንድ ልጆች እንዳልኳችሁ አገናዝቦ የማት አቅም ሲያንሳቸው ሩታ አድናቂ ነን ብሎ ሩታን በቃ ባደረገችው ነገር ጎበዝ፣ ባደረገችው ነገር አንበሳ፣ ብቻ እሷ ሰላም ትሁንልን የሚሉ ብዙ ልጆች አሉ። ይሄ ደግሞ ከነሱ የምናነሳው ነገር ምን መሰላችሁማ? እነሱ አገናዝቦ የማት አቅማቸው ሲስ ነው። ገብታችኋል አይደል? አገናዝቦ ያዩ ይሄ ነገር እንዴት ነው ትክክለኛ እንዳልኳችሁ ትክክለኛ ወዳጅና ትክክለኛ አድናቂ ማለት ይሄ ነገር እንዴት ነው? ያኔ እናንተ አንድ ጓደኛ ትኖራችሁ እናንተ የሆነ ነገር ስታማክሯት ሁልጊዜም ሂጂና ገደል ግቢ የምትላችሁ ወይስ ደግሞ አይ የዚህ ቦታማ እንደዛ መሆን የለበትም በዚህ ቦታ ተመለሽ እንደዛ አድርገ የምትላችሁት ነው ያኔ ትክክለኛ ጓደኛ ማለት ወይም ደግሞ ትክክለኛ እናንተ ወዳጅ ማለት። ስለዚህ እዚህም ጋር ደግሞ አድናቂ ማለት ልክ በዛው መልኩ ወሰዱት ማለት ነው። ለማንኛውም በሌላ አዲስ ከምንገናኝ ድረስ ቸር ቆዩ ነው። ሁላችሁም አመሰግናለሁ። ባይ ባይ።